ንገሪኝና እንዴት ነው? እኔ በእነሱ ስም ይቅርታ ልጠይቅሽ። በመሀል አንቺ ነሽ በጣም ያሳዘሽ። መቼም ይቅርታ አላደርግልህም መቼም። በዚህ አይነትማ ቤቱን በላይሽ ላይ ለሷ ያዘዋውርላታል ማለት ነው። አመሰግናለሁ። አሁን ብቻዬን መሆን ስለምፈልግ ልትወጣልኝ ትችላለህ? እኔን ከዚህ ቤት አስወጥተሽ ቅዱስን የግልሽ ለማድረግ ነው አይደለ? ፍላጎትሽ እሱ ነው አይደለ? ንገሪኝ። እውነት አይደለም እትዬ። ስለዚህ ነገር ልታስረዱኝ ትችላላችሁ? ይሄኛው የኔ ስልክ እንደሆነ አውቃለሁ። አይ ነው እናውቃለን። ሁላችንም ያንተ ስልክ እንደሆነ እናውቃለን። አስረዱኝ ስላልክ እኮ ነው እያስረዳው ያለው። እኔ ደግሞ አስረዱኝ ያልኳችሁ ይሄ ስልክ እኛ መኝታ ክፍል ለምን ተገኘ? አንተ እንዴት ሌላ ስልክ ልትይዝ ቻልክ? ቅዱስ መስማት የፈለከው ነገር ካለ አላውቅም እንጂ ይሄ ነገር የሚያናድድ አልመሰለኝም። ሄለን እባክሽን የጠየኩሽን መልሽልኝ። ቆይ ስለኔ ስልክ እሷ ምን አውቃ ነው የምትመልስልህ እንዴ? መናገር ካለብህም እኮ እኔን ነው መናገር ያለብህ አይደለም እንዴ? ይሄ ስልክ የኔ ነው። ስወጣ ረስቸው ነበረ፣ ግን ደግሞ እንደወጣው ቀረሁ። መመለስ አልቻልኩም። ምክንያቱም ሆድህን በስለስለ ተወጋ። ቅዱስ መረጃ ያቀበለህን ሰው ሳላደንቅ አላለሁ፣ ግን ደግሞ ነገሩን ከምን ጋር እያያያዝከው እንደሆነ ምንም ሊገባኝ አልቻለም። ይኸውልህ የተፈጠረው ይሄ ያን ቀን ማታ ወደ ቤቴ እየተመለስኩ እያለ ማጅራት መቼዎች አዙኝ። ከዛም በኋላ እኔን ለመዝረፍ ሲሉ ወጉኝ። ግን ኪሴ ውስጥ ስልኬም እንዳጋጣሚ ረስቸው ወጥቼ ስለነበረ ምንም ነገር ሊያገኙኝ አልቻሉም። ምናልባት ከተወሰነች ትንሽ ሳንቲም በስተቀር። እሺ ከዛስ ምን ተፈጠረ? ከዛማ በቃ የሆኑ ሰዎች ደርሰው ወደ ሆስፒታል ወሰዱኝ። ትንሽ ጊዜ ተኛው። በቃ ሲሻለኝ ወደ ቤቴ መጣሁ። ዋት? ቆይ ግን አልገባኝም። ለምንድን ነው እንደዚህ የተጠራጠርከኝ? እሺ ያንተን ሁሉንም ነገር ሰምቻለሁ ሄለን። አሁን አንድ በአንድ የተፈጠረውን ነገር እንድትነግሪኝ እፈልጋለሁ። ምንድን ነው የምነግርህ ቅዱስ? እኔ ምንም ነገር እየገባኝ አይደለም። ስለዚህ ስለት እንድትነግሪኝ እፈልጋለሁ። ስለሱ ሳምሪ በደንብ ብታስረዳ አይሻልም? ሳምሪ ማስረዳት ያለባትን ነገር አስረድተኛለች። ቆይ ግን ምን ብትለ ነው ይሄ ስለት እኔ ላይ ጥያቄ ሆኖ የመጣው? እሺ ቆይ ይሄ ስለት የማን ደም ነው የነካው? ንገሩኛ። አላቅም ቅዱስ። እኔ የሚያገኘው ሳምሪ ክፍል ነው። ስለዚህ ጥያቄን ከኔ ላይ አንሳና ወደ ሳምሪ አሸጋግረው። እትዬ እኔ ስለዚህ ስለት ምንም ነገር አላቅም። ግን አንቺ ግን እኔ ምን ንገሪኝ። እኔ ምን እሱን ታየዋለሽ? መናገር የፈለግሽው ነገር አትናገሪም እንዴ? አትጩይባት ሄለን፣ ተረጋግተሽ አናግሪያት። ኧረ እኔን አትጩይ። ጭራሽ ለሷ ትወግናለህ? ይሄ ወገንተኝነት አይደለም ሄለን። ቆይ ለምንድን ነው የጠየቁሽን ጥያቄ መመለስትሽ ወሬ የምታጠማዝዡ እንደዚህ? አልመልስም። ድሮም አንተ ለሷ እንደምትወግን ግልጽ ነው። እኔና እሷ አንድ ባህር ውስጥ ብንሰምጥ ቀድሜ የምታድነው እሷን ነው። ኧረ ሄለን ምኑን ከምኑ ነው የምታገናኘው? ምኑን ከምኑ አገናኘሁት እባክህ? እውነቴን ነው ቅዱስ። ይሄን ስልክና እሷ ክፍል የተገኘውን ስለት ፊት ለፊት ይዛለ ስለመጣች እኔን ጠርጥረህ ነው አይደል? ስለዚህ ሁኔታ እየጠየከኝ ያለው ለዛ ነው አይደለ? ሄለን እኔ አንቺን ጠርጥሬሽ አይደለም። እና አምነኸኝ ነው? ስትፈልግ ይሄን ስለት ፖሊስ ጣቢያ ወሰድና የማን ደም እንደሆነ ጠይቅ። እኔ ምንም የምመልሰው መልስ የለኝም። ጋሺ በጣም ይቅርታ። አንቺ ምን አደረግሽ ሳምሪ? በቃ ግቢና ስራሽን ስራ ያጨናነቂ። ወይኔ ዛሬ ጉዶኝ ነበር። ወይኔ ፈጣሪ አወጣኝ። ዛሬ ፈጣሪ ነው ያወጣኝ። ጉዶኝ ነበር። አልቆልኝ ነበር ዛሬ። ይቺ መሰሪ ቆይ ባልሰራላት አሳያታለሁ። ቆይ ማን እንደሆንኩ ልኳን ነው ማሳያት። ይቺ ተረገመች። ወይኔ ፈጣሪ ወጣኝ ዛሬ ለትንሽ ተረገመች። ቆይ አለቃት
ቆይ ወደ ልት ወደ ቢሮ መሄድ እፈልጋለሁ። ከዚህ ሁሉ ግርግር መራቅ እፈልጋለሁ። ካሌብ ምን እየተፈጠረ እንዳሉ ለራሴ ራሱ ግራ አይገባኝ። እኔ ሲመስለኝ ግን ከሚስትህ ይልቅ አንዲት ሰራተኛ እንደዚህ ማመን ያለብህ አልመሰለኝም። ካሌብ ሳምሪ ሰራተኛ አትበላት። ሳምሪ ማለት ለእኔ ሁሉ ነገሬ ናት። እሺ ልክ እንደ እህቴ ነው ማየት። ቢሆንም ሚስትህ እዚህ ደረጃ እንድትደርስ እንድትከፋ ያረካት እኮ አንተ። እሺ ምን ማድረግ ነበረብኝ ካሌብ? አንተ ያኔ የጠፋበት ምሽት ሄለን በጣም በፍርሃት የተንቀጠቀጠች ነበር የመጣችው። ከዛ ደማየው ስጠይቃት ነስሮኝ ነው ምናምን አለችኝ። ከዛ በአጋጣሚ ደግሞ ሳምሪ ስለት አምጥታ ሳገችኝ ደም የነካው። እሺ ምን ማድረግ ነበረብኝ? መጠየቅ አልነበረብኝም? ይገባኛል እኮ ግን ደግሞ በዚህ መንገድ አልነበረም መሆን የነበረበት። ስለዚህ አሁን በጣም አስከፍቷል። ሄደህ ይቅርታ መጠየቅ አለብህ። ምን ስላጠፋሁ ነው ይቅርታ መጠየቃት? ትዳርህን ለማዳን ስትል እንኳን አጥፍተህ አይደለም ሳታጠፋ ይቅርታ ብትጠይቅ ምን ክፋት አለ? ለማንኛውም ተረጋጋና አስብበት። አንቺ ውሻ! አንቺ አስመሳይ! ምን ለማድረግ የሞከርሽ ነው? ኧረ እትዬ ዝም በይ አንቺ ውሻ! ዝም በይ እሺ። እኔና ቅዱስን ለማጣላት ነው አይደል ይሄን ሁሉ ነገር እያደረግሽ ያለሽ? እባክሽ እትዬ ልቀቂኝ። አንቺ ማትረቢ ነሽ። ቆይ ግን ምንድን ነው ዓላማሽ? ንገሪ፣ ምንድን ነው ዓላማሽ? ኧረ እትዬ እኔ ምንም ዓላማ የለኝም። እና ምንም አይነት ዓላማ ስለሌለሽ ነው ይሄን ሁሉ ነገር እያደረግሽ ያለሽው? ሁሉንም ነገር ወደ እኔ ያዞርሽው አይደለ? ኧረ መኝኝ እትዬ እኔ እንደዛ አላደረኩም። እትዬ ንገሪኝና እንዴት ነው? ንገሪኝና እንዴት ነው? እኔን ከዚህ ቤት አስወጥተሽ ቅዱስን የግልሽ ለማድረግ ነው አይደለ? ፍላጎትሽ እሱ ነው አይደለ? ንገሪኝ። እውነት አይደለም እትዬ። ሂጃውን ከዚህ ከፊቴ አትከተለኝ። ሄለን ዞር በልልኝ ቅዱሴ፣ ዞር በልልኝ። በቃ እኔ ላይ አልፈልግም። ዞር በልልኝ። ሳምሪ ደህና ነሽ? አዎ ደህና ነኝ። ሳምሪ እኔ በእነሱ ስም ይቅርታ ልጠይቅሽ። በመሀል አንቺ ነሽ በጣም ያሳዘንሽ። አመሰግናለሁ ግን አዘኔታ አያስፈልገኝም። ሳምሪ አንቺ እኮ ዝም ብለሽ ነው ለቅዱስ የምትጨነቂለት እንጂ እኮ እሱ አንቺን እንደ አንድ ሰራተኛ ነው የሚያይሽ። እንዴት የሰራተኛ ቃል ሰምቼ ሚስቴን ተናገርኳት ብሎ በጣም እየተጸጸተ ነበር። ለምን እንደሱ ታኛለሽ? ካላመንሽ እኮ ሳሎን ሄደሽ ምን እየተካሄደ እንዳለ መስማት ትችያለሽ። አይ አያስፈልግም ካሌብ። ለማንኛውም እኔ እንደ እህት ስለማይሽ ነው መጥቼ ነገርኩሽ እንጂ እኮ ከአንቺ ይልቅ እነሱ ይቀርቡኛል። አመሰግናለሁ። አሁን ብቻዬን መሆን ስለምፈልግ ልትወጣልኝ ትችላለህ? ኦልራይት እወጣልሻለሁ። ለማንኛውም ግን ይሄን እንደ ትልቅ ትምህርት ውሰጂው እሺ? በማያገባሽ አትግቢ። ዞር በልልኝ ቅዱስ፣ በቃ ላይ አልፈልግም። ዞር በልልኝ። የኔ ፍቅር እንደዚህ ያስከፋሻል ብዬ አላሰብኩም ነበር። በቃ እንደዚሁ ጥርጣሬን እኮ የጠየኩሽ። ተወኝ በቃ ቅዱስ፣ በቃ ተወኝ። እሺ በቃ የኔ ፍቅር አጥፍቻለሁ፣ ይቅርታ አድርጊልኝ። መቼም ይቅርታ አላደርግልህም፣ መቼም። ሄልዬ እባክሽን ከልቤ ነው ይቅርታ እየጠየኩሽ ያለሁት።
አጥፍቻለሁ፣ ይቅር በይኝ እባክሽን። የእውነት አናደኸኛል። እንዴት ትጠረጥረኛለህ? እሺ በቃ አጥፍቻለሁ፣ ተሳስቼ ነበር እንደዚህ ያልኩት። ይቅርታ አድርግልኝ። ግን ትቀጣለህ? እሺ ችግር የለውም የኔ ፍቅር፣ አንቺ ብቻ ይቅርታ አድርግልኝ። የፈለግሽውን ነገር ነው የምቀጣው። ለዛሬ ይቅርታ አደርግልሃለሁ። ከደገምከው ግን በጭራሽ አልደግመውም የኔ ፍቅር፣ በጭራሽ። እሺ አመሰግናለሁ። የምን ምስጋና ነው ደግሞ? አሁን መለወጥህን አምኛለሁ። አሀ እስከ ዛሬ ድረስ ማስረጃ እየፈለግሽ ነበር ማለት ነው? አይ እንደዛ እንኳን አይደለም። ታዲያ እንዴት ነው? እኔ እንጃ ከእስከ ዛሬው በበለጠ የሆነ ሰላም ነው የተሰማኝ። ማለቴ አንተ ባትሸፍንልኝ ኖሮ ምን ነበር የማደርገው? አታካብችው። እኔ ምንም የተለየ ያደረግኩት ነገር የለም። ምንም ነገር አልጨመርኩም። ኧረ እባክህ በጣም ትልቅ ነገር ነው ያደረግልኝ። እውነት አመሰግናለሁ። ኦልራይት እንግዲህ ምስጋና ውሰድ ብለሽ ካስገደድሽኝ እንግዲህ ምን ማድረግ ይችላል? ወስደዋለሁ። ይሻላል። አዎ እና እሺ ያንቺ ግን ቆይ ግን ለምንድን ነው አንቺ ጁስ ያዘዝሽው? እና በዚህ ሰዓት ታዲያ ጁስ ነው? እኔ መጠጥ እንደማልጠጣ ብዙም ታውቃለህ። አሀ ለነገሩ አሁን ደግሞ አለ። ከዚህ እንጀምራለን ወይዘሪት ሄለን። ከዚህ በኋላ እኔ በምፈጥራቸው ችግሮች የኔን እርዳታ የምትፈልጊ ባሪያዬ ትሆኛለሽ ማለት ነው። እንግዲህ ካሌብ ችግር ፈቺ መሆን ነው። ሳምሪ ሳምሪ ካላስቸገርኩሽ ቡና ልታፈይልኝ ትችያለሽ? ውይ ካሌብ ቡና እኮ አልቋል። ኦልራይት ወይ ወፍራም ሻይ ታፈይልኛለሽ? እሺ እሺ ቴንክ ዩ። ምነው ቆየሽ የኔ ሀሳብ? ባለቤት ዘግቼ እኮ እየጠበኩሽ ነው። ፕሊዝ ነይ። መጣችልኝ። እንዴት አልክ ካሌብ? ሄሎ እንዴት ነሽ? አለ ምን ነው ምን? አይ ደህና ነኝ።
አንቺ እስከምትመጪ እኮ እየጠበኩሽ ነበር። ኦኬ፣ አይ ጥሩ። እንደዛ ከሆነ በቃ ልብሴን ቀይሬ መጣሁ። ኦልራይት። እንትን ሻይ ያስፈላው ነው ትፈልጊያለሽ እንዴ? አይ አልፈልግም። አመጣሽልኝ። ትንሽ ሰውነቴ እኮ ተሳስሯል ታውቂያለሽ። ላፍታታው ብዬ ነው። ጥሩ ነው። ቴንክ ዩ ለሻይ። ምንድን ነው ይሄ ደግሞ? ቅዱስ ለምንድን ነው ይሄን ያህል ብር ለሳምሪ የሚያስተላልፍላት? እዚህም ደርሰሃል ማለት ነው? በጣም ጥሩ። ሳምሪ ሳምሪ ሳምሪ! አየልኝ አይደል የዚህን ውሸታም ስራ? እንዴት ይሄን ያህል ገንዘብ ያስተላልፍላታል እንዴ? ቆይች ልጅ ማነች? ለቅዱስ ምን ሆነች? እስኪ ተመልከት። ነገሮችን አንዳንድ ጊዜ ዝም ብሎ ፊት ለፊት በማጋፈጥ ምንም መፍትሄ የለም። አቤት ጠራሽኝ? እንትን ቡና ፈልጋ ነው። እባክሽ ሳምሪ ሄደሽ ቡና ልገዥላት ትችያለሽ? ምን ነው አመመሽ? እንዴት እዬ? አዎ ራሷን አሟታል። ቡና አልጠጣችም ነበር፣ ለዛ ነው። ፕሊስ እባክሽን ካላስቸገርኩሽ። ምን ይገተርሻል? ነገረሽ አይደል እንዴ? እሺ እሺ። እስኪ ተመልከት። ወይኔ ሄለን፣ የዚች ልጅና የቅዱስ ነገር ምንም ሊገባኝ አልቻለም። የሆነ ነገር ባይኖራቸው ኖሮማ ይሄን ያክል ገንዘብ አያስገባላትም ነበር። አልገባኝም። ቆይ እናንተ ትዳር ውስጥ መነጋገር የሚባል ነገር የለም እንዴ? ስለምታረጉት ነገር አትመካከሩ? አንተ ደግሞ ለሳምሪ 1 ሚሊዮን ብር ላስገባላት ነው ምን ታሰቢያለሽ ብሎ አይጠይቀኝ እንዴ? ምን ሆነህ ነው? እኔ እኮ ግራ ገብቶኝ ነው ሄሉ። እንዴት ይሄን ያህል ብር አንቺን ሳያማክር ለሷ ያስተላልፍላታል? እኔ ስሱ አይደል ግራ ይገባኝ። በዚህ አይነትማ ቤቱን በላይሽ ላይ ለሷ ያዘዋውርላታል ማለት ነው። ምን? አይ ነገሩን ነው እንጂ እሱ ያደርገዋል እያልኩ እንኳን አይደል። ካሌብ በእናትህ እርዳኝ። ቆይ አሁን ምንድን ነው ማድረግ ያለብኝ? በእናትህ ካሌብ፣ የኔ ጀግና፣ እቅዴ ሁሌም እንድትሳካ ነው። ጀግና ካሌብ፣ በእናትህ እርዳኝ። በጣም ጨንቆኝ እኮ ነው እያማከርኩ ያለሁት። የሆነ ነገር እስኪ በለኝ። ኦልራይት፣ ይኸውልሽ አሁን እኔ በምለው ሀሳብ የምትስማሚ ከሆነ ምንም ነገር እንዳልተፈጠረ አድርገሽ እርሺው። ቆይ እንዴት ነው ይህን ነገር መርሳት የምችለው? በጭራሽ ልረሳው አልችልም። እንዴ እመኚኝ ይሉ ይህንን ነገር አጣርተን እንደርስበታለን፣ ግን ደግሞ ዛሬ አይደለም። ስለዚህ ምንም ነገር እንዳልተፈጠረ አድርገሽ እርሺው። አልችልም። ቆይ ሁለቱም ይምጡና አንገታቸው ላይ ቆሜ ምን እያደረጉ እንደሆነ ይናዘዟታል። ምን ሆነሻል? ቆይ አማክሬ ብለሽ ነው አይደል የጠራሽ? ስለዚህ እኔ ደግሞ አብሬሻለሁ፣ አማክርሻለሁ። አሁን የምታደርጊው ነገር ዝም ማለት ብቻ ነው። ዝም። አያያያይ በጭራሽ
ይሄን የሚያህል ገንዘብ ምንም ነገር ሳይኖራቸው ያውም እኔ ሳላቅ ማለት ነው። በጭራሽ የሆነማ ነገር አለ። እሺ እባክሽ። ሄሎ ካማ ሳሚ አቤት ጋሼ። ከየት ነው? ቡና ልገዛ ወጥቼ። እንዴ ደግሞ በማታ የምን ቡና ነው? እትዬ ትንሽ ራሷን አሟታል፣ ለዛ ነው። እንዴ ሄሊዬ ምን ሆና? እኔ እንጃ ጋሼ። እስኪ እንግባ ነው። ካሌብ ቅዱሴ ለምን ሄለንስ ወደ ውስጥ ገባች? ትንሽ አመም አርጓት ነበር። አይ ቲንክ እረፍት ልታረግ። እንዴ ቡናውስ? ቡና ስተኛበት ይተወኛል አለች። ደግሞ አንቺም ቆየሽባት። በጣም ነው እንዲያመማት? አይ ዶንት ቲንክ ሶ፣ ግን ስታርፍበት የሚተዋት ይመስለኛል። ኦኬ ቼክ ላድርግ። እንዴ ማለት ለእኛ ቡና አይፈላለንም እንዴ? አይ ይሄ ለህመምተኛ ነው። አንቺ ራሱ ህመምተኛ አይደለሽ? ቅዱሴ እንዴት እንደዚህ ታደርጋለህ? እንዴት ይህን ያህል ገንዘብ ለሳምሪ ትሰጣታለህ? እንዴት ሳታማከረኝ? በጭራሽ የማላውቀው ሰው እየሆንክብኝ ነው። ጸባዬ በጣም እየተቀያየረ ነው። እንድጠላ ለምን እንደምታስገድደኝ አላውቅም። ሪሊ ምንድን ነው እንደዚህ በጠዋት ሰው ላይ ማፍጠጥ? እኔ አላየሁም። በደንብ እያየሽኝ እኮ በደንብ አይቼሻለሁ። በስስት ነበር ስተኛ ነበረው አይደል? እሺ እንደው ምን እያልሽኝ እንደነበር ልንገርሽ? እስኪ ንገረኝ እባክህ። ይሄንን እንደ ስሙ ቅዱስ የሆነ ባል ሰጠኝ በመጽድቄ ነው ነው እያልሽ ነበር። አይገርምም? አወቅብኝ። ሄሊ ምን ያህል ግን እንደማፈቅርሽ ታውቂያለሽ? አላውቅም። እስኪ ንገረኝ እባክህ። ያልሽ ከምድር እስከ ሰማይ ድረስ ነው ማፈቅርሽ። አይሻለም እስከ መቃብር ድረስ? አይ እኔ እንኳን ሞት አይመቸኝም፣ ግን ከአንቺ ጋር ሆኜ በሞትም ደስ ይለኛል። ኧረ እዛው ራስህን ቻል። ምን ቦጣኝ ደግሞ እኔ? እንዴ ቆይ እኔ በሞት ደስ ይልሻል ማለት ነው? እሱን እስኪ ሙትና ላሳየህ። እንዴ ሄሉ አመረሽ ማለት ነው? ቆይ እኔ በሞት ደስ ይልሻል ማለት ነው? ቅዱሴ ፍቅሬን መጠራጠር ጀመርክ እንዴ? አይ እንደዛ ለማለት አይደለም፣ ግን ድምጽሽ ውስጥ ጭካኔ ሰማ ይመስለኛል። አይ በጭራሽ የኔ ፍቅር፣ ያላንተ መኖር ምን ያህል እንደሚሰብረኝ እኮ ታውቃለህ። እንኳን በሞት እንዲሁ ዝም ብለህ እንኳን ካጠገቤ ስትርቅ ምን ያህል እንደምትናፍቀኝ ታውቃለህ። አውቃለሁ የኔ ፍቅር፣ የኔ ልዕልት፣ በጣም ወድሻለሁ። ወይ መንሱሬ እንዴት ነው? እንዴት ሆነልህ? የሰራው የባንክ ስቴትመንት በደንብ አድርጎ ግቡም መጥቷል።
አልፈልገም ከዚህ ውጣልኝ ባለችው አፏ እባክህን እርዳኝ፣ እርዳታ ያስፈልገኛል ብላ ስትለምነኝ ነበር። አንተ ያሰብከውን ከማድረግ ማለት ታውቃለህ መንሱሬ፣ እኔ ወደ ኋላ መሄድ አላውቅም። አሁን እየሄድኩበት ያለው መንገድ ደግሞ ይበልጥ ስኬታማ እየሆነ። የምረዳ ነገር ካለ ዝግጁ ነኝ ወንድሜ። አመሰግናለሁ ወንድሜ። ኤኒታይም የሆነ የምፈልገው ነገር ካለ እደውልልሃለሁ። እሺ፣ መልካም ቀን ወንድሜ። ኦልራይት ባይ። የኔ አሳ ለምግብነት እንድትቀርቢ ትንሽ ጊዜ ብቻ ነው የቀረሽ። እኔም ትንሽ ጊዜ እጠብቅሻለሁ። ምንድን ነው ማለቴ? ምን ሆነሽ ነው? ኮቴ የለሽም ወይ? ዝም ብለሽ እኮ ነው የገባሽው። የታጠበ ልብስ ልሰጥ ነው። እሺ ለቀቀኝ እንጂ ካሌ። ደህና ነሽ? ደህና ነኝ። አይ ምነው የተፈጠረ ችግር አለ እንዴ? ፊትሽ ደህና አይመስልም። ደህና ነኝ፣ ልቀቀኝ አሁን። እኔማ እለቅሻለሁ እኮ ምናልባት የተፈጠረ ችግር ካለ ወይም ደግሞ ምረዳሽ ነገር ካለ ብዬ ነው። እሺ ኒካሌ ምን ሆነ ነው አፌን የከፈትከው? ሳም ደህና ደርክ ጋሼ? እንዴት አለሽ? ምን ነው ጋሼ፣ ችግር አለ እንዴ? ችግር የለውም ሳምሪ። ትናንት የሆነውን ነገር አንድ ባንድ እያሰብኩ ነበር። ሄልዬ እንደዛ መናገር አልነበረብኝም ነበር። ሄልዬ ምን ያህል ስስ ፍጥረት እንደሆነች እያወቅኩ እሷ መጠርጠር አልነበረብኝም። በቃ እንዳለችው ነስሯት ነው የሚሆነው እንጂ ከካሌ መጥፋት ጋር ምንም ያገናኛት ነገር የለም። ይሆናል ነው እርግጠኛ ነኝ ሳምሪ። ሄለን በፍጹም ሰው በስለት ልትወጋች። አዎ ልክ ነህ ጋሼ፣ በጣም ይቅርታ። ይሄን ሁሉ ነገር ያደረኩት እኔ ነኝ። እኔ ያልኩትን ሰምተህ ነው እትዬን የተጠራጠርካት። ጋሼ እኔም የሆነው ነገር ምንም አልገባኝም፣ ግን በቃ የሆነውን ነገር በሙሉ እንርሳው። አዎ እንደዛ ነው የሚሻለው ሳምሪ፣ እንርሳው። ከዚህ በላይ ሚስቴን ማስከፋት አልፈልግም። ግን ጋሼ እሺ፣ እኔ ክፍል ውስጥ የተገኘው ደም የነካው ስለት ምንድን ነው? እሺ የካሌብ ስልክ ለምን ሄለን ይዛው ተገኘ? እንርሳው ብንል ነገሩን ብንዘጋው እኔ ያስማማኛል። ግን በዚህ ውስጥ አንተን የሚጎዳ ነገር እንዳይፈጠር በጣም እፈራለሁ። ምንም ነገር እንድትሆንብኝ አልፈልግም። ሄሊ እንደምታስበው አይደለም ሄለን። ሳምሪ ምንድን ነው ያደረግሽው?
የኔ ፍቅር ምንድን ነው? ቅዱስ ምንድን ነው እያደረገ ያለው ነገር? ጭራሽ አይን ባይ ሄልዬ ያየሽው ነገር እንደምታስቢው አይደለም። አዎ ልክ ነህ፣ እንደማስበው አይደለም። ሰማኛለህ ቅዱስ፣ እኔ ነገረኛ ሴት አይደለሁም፣ ግን የምታደርገው ነገር ከነገረኛ ሴት በላይ እያደረገኝ ነው። ቆይ የምታደርገው ነገር ትክክል ነኝ ብለህ ነው እንደምታስበው? ትክክል ነህ? ቆይ ምን አድርጌ ነው ቆይ የሰራው ነገር ትክክል አይደለም ምናምን ብለሽ የምታወሪው? ይኸውልሽ የኔ ፍቅር ከሳምሪ ጋር እያወራን የነበረው ትናንትና ማታ። ተረጋጊ እንጂ አስጨርሽኝ ወሬም ቢያንስ እንኳን። ትናንትና ማታ ስላስከፋዎች እንዴት አድርጌ ይቅርታ ጠይቅሻለሁ ምናምን ብዬ እያማከርኳት ነበር። በቃ ይሄ ነው። ኦኬ አይደል? እኔን ይቅርታ እንዴት እንደምትጠይቀኝ የእሷን እጅ ይዘህ ነው ማለት ነው የምታናገራት? ሌላ ነገር አይደለም። ይኸውልሽ ሄለን። አይ በጣም ጥሩ ነው፣ ደስ ይላል። ሄለን ፕሊስ እባክሽ። ግን በዚህ ውስጥ አንተን የሚጎዳ ነገር እንዳይፈጠር በጣም እፈራለሁ። ምንም ነገር እንድትሆንብኝ አልፈልግም። እኔ እኮ አልገባኝም። ቆይ ምንድነው በዚህ ልክ ያናደደሽ? ምንም አይናደድ ነገር አለ እንዴ? የማየው ነገር በሙሉ እያናደደኝ ነው። ሰላም ናችሁ? እንዴት ነሽ? ሰላም ናችሁ? ቡና አምጪ። ለእኔም ቡና አምጪ። እሺ አሁን ለምን ተረጋግተሽ በስነ ስርዓት ምን እንደተፈጠረ ነገር ያቺ ደነዝ የቅዱስን እጅ ይዛ አይን አይኑን ስታዩ ደረስኩት። ታዲያ ምን አዲስ ነገር አለ? አልገባኝም። እንዴት ነው አዲስ ነገር የሌለው? ይሄ ሰው እኮ በአንድ ቤት ውስጥ ሁለት ሚስት ነው እያኖረ ያለው። አልገባህም እንዴ? ሳይገባሽ እየኖርሽ ያለሽ እኮ አንቺ ነሽ ሄሉ። እንዴ እኔ እኮ እነሱ የሚያደርጉት አንድ በአንድ ሲያስገርመኝ ነው የኖረው። እንዴት? ተይ እንጂ ሄሉ፣ ቅዱስን ስለምትወጂውና ስለታወርሽ ብቻ እንጂ ያንን ያህል ገንዘብ አስተላልፎላት የሆነ ነገር በሁለቱ መሀል እንዳለ እኮ መጠርጠር ይገባሽ ነበር። ይቺ ልጅ አንገቷን አንቄ ከዚህ ቤት ማስወጣት ነው የምፈልገው። እሱን በጭራሽ ሄሉ፣ በጭራሽ እንዳታደርጊው። ለምን አላደርገውም ካሌ? ከሷ ጋር በአንድ ቤት ውስጥ መኖር አልፈልግም። ሄሉ፣ በጭራሽ ሳምሪን ከዛ ቤት ስለማስወጣት እንዳታስቢው እያልኩሽ። ቆይ ስለ ቅዱስ ሀብትና ንብረት ምን የምታውቂው ነገር አለሽ? ቤቱ በማን ስም ነው ያለው? ሀብቱስ በማን ስም ነው ያለው? በሱ ብቻ ነው ወይስ ባንቺና በሱ? ሄለን፣ ቅዱስና ሳምሪ ምን አይነት ግንኙነት እንዳላቸው አናውቅም፣ ግን ደግሞ አንድ ነገር አውቃለሁ። ይሄ አሁን ያለው ሀብትና ንብረት አንቺም የለፋሽበት ነው። ስለዚህ ደግሞ ለአንቺም ይገባሻል። ካሌብ፣ ንብረቱን እኮ ትዳር ከመሰረትን በኋላ ነው ያፈራ ነው። ክስ ብጀምር እንኳ ግማሹ ንብረት የኔ ነው፣ ግማሹ ደግሞ የሳምሪ። እሱ በጭራሽ አይሆንም። ጎበዝ፣ እሱ አይሆንም ካልሽ የሚሆነው አንድና አንድ ነገር ነው። ቀስ ብለሽ ድምፅሽን አጥፍተሽ የቅዱስን ንብረት አንድ በአንድ ባንቺ ስም ማዙ። እንዴ እንዴት እሱን ማድረግ እችላለሁ? በጣም ጥሩ። ይኸውልሽ እኔን ካመንሽ ሁሉንም ነገር ማድረግ እንችላለን። ሄለን፣ እኔ እኮ ይህንን የማደርገው ላንቺ ስል ነው። ማለት እንዲከፋሽና እንድትበደይ ስለማልፈልግ ማለት ነው። አመሰግናለሁ ካሌ። ስለዚህ እንግዲህ ከተስማማን ነገሮችን ተረጋግተን ማድረግ እንጀምራለን ማለት ነው። እሺ። ደህና ዋልክ? እንዴት ዋልሽ ሳምሪ? ቁጭ በይ።
ክላስ አሪፍ ነው? ጥሩ ነው ጋሼ። ታውቂያለሽ ሳምሪ፣ ዛሬ እኮ የለ ልደት ነው። ሰርፕራይዝ ማድረግ ፈልጋለሁ። ምናልባት መሀላችን የገባው ሴጣን ቢወጣ። አረ እና ታዲያ ዛሬ ለምን ፕሮግራም አናዘጋጅላትም? እኔ እንኳን ውጭ እራት ልጋብዛት ነበር ያሰብኩት። እዚህ እናዘጋጅላት ጋሼ። እውነት እኔ ቆንጆ እራት አዘጋጅላችኋለሁ። ይሻላል? አዎ ይሻላል። መኝታ ክፍላችሁ አሪፍ ፕሮግራም እናዘጋጅ። እሷም ስትመጣ የረሳኸው አስመስለን፣ ልክ እሷ ስትገባ ደግሞ ስታየው በጣም ደስ ይላታል። ጥሩ ሀሳብ ይመስላል። እስኪ እንሞክረው። እሺ ጋሼ እንሞክረው። ሳምሪ። አቤት ጋሼ። የእውነት በጣም አመሰግናለሁ። እሺ። እንዴ ለምን? ሳምሪ፣ ከመጀመሪያውም ጀምሮ ለእኛ ትዳር መሳካት ብዙ ዋጋ ከፍልሻል። በጣም አመሰግናለሁ። አረ አይገባም ጋሼ። ወየ መንሱር፣ አንድ ውለታ ፈልጌ ነበር። በደስታ የሚያስፈነድቅ ከዛ ደግሞ እርር ድብን አድርጎ የሚያቃጥል ቆንጆ ስጦታ ፈልጋለሁ። የእሷ ሙሴኔ መሆንን እስከምታምን ድረስ ማዕበል ውስጥ እያስገባው ራሴ ጎትቼ አወጣታለሁ። ለዛሬ ነው፣ የልዕልቷ ልደት ነው። አመሰግናለሁ። መልካም ጊዜ። አመሰግናለሁ። መልካም ቀን። ኦልራይት፣ በቃ አደራ። እሺ። አንቺ ፈሪ! ይቅርታ በጣም ጋሼ። ችግር የለውም። እኔ የምልሽ ሳምሪ፣ አቤት ጋሼ። ግን ይህን ነገር ስታየው ደስ የሚላት ይመስልሻል? እንዲህ በጣም እንደዚህ እኮ ታደርጋለህ ብለህ አታስብም። ታውቂያለሽ ሳምሪ፣ እኔ ሁሌም ቢሆን የሄለን ደስታ ማየት ነው የምፈልገው። አንድ ቀንም እንዲከፋት አልፈልግም። አንተ ስላለሃት ብቻ እኮ በጣም ደስተኛ ናት። አይመስለኝም ሳምሪ። ሄለን ልክ አይደለችም፣ እንደ ድሮ አይደለችም። ባህሪያ ሁላ ነው የተቀያየረው። ልቧ ከኔ ከራቀ ቆየ። አረ እንደዛ አታስብ ጋሼ፣ እሷ አትለወጥም። እሺ፣ ለማንኛውም ስጦታ ነገር ልግዛላት። እሺ። አንቺ ፈሪ!
ቅዱስ አረፍ በል እባክህ። እንዴት ነው? እንዴት ነህ? ይመስገን። እንዴት ሆነልህ? ጥሩ ነው። አንተስ ጋር እንዴት እየሄደልህ ነው? እኔ ያ እንኳን ብዙም አሪፍ አይደለም። እስቲ ነገሮች እስከሚስተካከሉ ድረስ እንግዲህ ማስቸገሬን እቀጥላለሁ ማለት ነው። ምን ሆነሃል ካሌብ? ይህ ቤት እኮ ያንተም ጭምር ነው። ስራን እስክጨርስ እዚህ ቤት ሆነ የፈለግከው ጊዜ መቆየት ትችላለህ። በጣም አመሰግናለሁ። ችግር የለውም ካሌብ። በዚህ ወይ ቆንጆ መጽሐፍ ነው። ያ አንብበዋል? ቲ በጣም ምርጥ መጽሐፍ ነው። አዎ ምን ይፍካ? የኔ ፍቅር እንዴት ዋልሽልኝ? ምን ሄሉ ደህና አይደለሽም እንዴ? አይ ደህና ነኝ። ምን ነው ይሉ ቤቱን እንደማታውቂው እኮ ከላይ እስከታች ገላመጥሽው። ሄሉ በር እየተንኳኳ እኮ ነው። ሄደሽ አክፍቼው። እዚህ ቤት ሰራተኛ አለ ካሌብ፣ እሷ ሄዳ መክፈት ትችላለች። ምን ነው ሰራተኛ ስላልኩብህ ተናደድክ እንዴ? አልተናደድኩም። ሄሎ እሷ እኮ ውስጥ ስራ ይዛ ነው። ምን አለበት ብትከፍችው? ወይ ካልሆነ እኔ ልክፈት። ሰላም ወይዘሮ የለም ነኝ። መልካም ልደት። ቅዱሴ ነው አይደል እንደዚህ ያደረገው? አይደለም አቶ ካሌብ ናቸው። በድጋሚ መልካም ልደት። አመሰግናለሁ። ካሌብ በጣም ነው የማመሰግነው። ትንሽ ነገር ነው ቢሆንም የመልካም ምኞት መግለጫዬ ነው። እንኳን ተወለድሽልን። መልካም ልደት ሄሉ። በጣም አመሰግናለሁ። ምንም አይደል። ወይኔ እንዴት ነው የሚያምረው! ወደድሽው? እንዲህ በጣም ምርጫሽን ገምቼ ነው። ወይኔ እውነት በጣም ያምራል። አመሰግናለሁ። ምን ነው አስከፋውት እንዴ? ተው እባክህ። አስታውሶ እንኳን ቸኮሌት አልሰጠኝም። በራሱ ነው የተናደደው። አዱ ነው። ምናልባት ይሄ ነገር የሚያናድድ ከሆነ ብዬ ነው። ሄሎ መጣች። ጋሽ እትዬ መጣች። የራሱ ጉዳይ። በእውነት በጣም የሚያምር ሀብል ነው። በጣም አመሰግናለሁ ካሌብ። እስቲ አንገትሽ ላይ ነው ይቻላል።
ወይኔ በጣም ነው የሚያምረው። አዎ አንቺ ላይ ስለሆነ ነው ግን ያማረው። ምን ይገትርሻል? ጋሼ እየጠራሽ ነው እትዬ። መልካም ልክ። በጣም ነው የማመሰግነው ካሌብ፣ በጣም ወይኔ ቅዱሴ፣ ይህ ሁሉ ለእኔ ነበር? እንዳትነግኝ መተኛትም አልፈልግም። ምንም አትበይኝ። ድምፅሽን መስማት አልፈልግም። ይለም ቅዱሴ ቅዱሴ
ምንድን ነው? ለምን ስጦታ ሰጣት ብለሽ ነው እንደዚህ ተኮሰታትረሽ የምታይ? ቆይ ካሌብ ምንድን ነው አላማ? ጋሼና እትዬ ማጣላት ነው አይደል አላማ? ተሳስተሻል። የኔ ዋናው አላማዬ የሁለቱም መልካም ጓደኛ እንደሆንኩኝ እንዲያውቁ ብቻ ነው። ለዚህ ነው እነሱን ሁሌ ለማጣላት ጥረት የምታደርገው? እኔ አንቺ እንደምትይው አላደረኩም ሳምሪ። ቆይ ደሞስ ምን ችግር አለው? ልደቷ ነው፣ ስጦታ ሰጠዋት። ደሞስ እኔ ቅዱስ ልደቷን ይርሳው አይርሳው እንዴት ብዬ ላቅ እችላለሁ? ጋሼ ልደቷን አልረሳውም፣ ተዘጋጅቶ እየጠበቃት ነበር። አንተ ደግሞ እንደምትለው መልካም ሰው ከሆንክ ጋሼ ማማከር እንጂ ለብቻ ስጦታ ይዘህ መምጣት አልነበረብህም። እንግዲህ አሁንስ በቃ እኔ እኮ የሚገርመኝ የአንቺ ያዙኝ ልቀቁኝ ማለት ነው። ቆይ አንቺ እዚህ ቤት ያለሽ ቦታ ምንድን ነው? ሰራተኝነት መሰለኝ አይደለም እንዴ? ነው ከሰራተኝነት ያለፈ ነገር ካለሽ ንገሪኝና እረዳሻለሁ። እሱን አውቃለሁ፣ አንተ መናገር አይጠበቅብህም። ሰራተኛ መሆኔ ግን ለእነሱ ከማሰብ ወደ ኋላ አያግደኝም። እሺ፣ ስለዚህ እንደ ሰራተኛ ሁኚ፣ እንደ ሰራተኛ ኑሪ። እንዴት አደርሽ? ቁርስ እየሰራው ነው። በልታ አትሄድም? በቃኝ፣ መብላት አልፈልግም። የምትወደው ምግብ ነው የሰራውልህ። በቃኝ። መልካም ቀን። እሺ እባክሽ የሚወደውን ምግብ አዘጋጀሽለት። ነይ አንቺ፣ እያናገርኩሽ አይደል እንዴ? ቆይ አንቺ ምንድን ነው የምትፈልጊው? እኔ ምን እፈልጋለሁ ትዬ? ዝም በይ። ስታይ ምንም የማላውቅ ደደብ ነው መስልሽ? ኧረ እኔ አላልኩም። ሰሚኛለሽ ሳምሪ፣ አፍሽ ባይናገር አይንሽ ይናገራል። አይኔ ምንድን ነው የሚናገረው? አይንሽን ቅዱስ ላይ እንደጣልሽ ነው። ኧረ ትዬ እንዴት ነው እንደዛ የምትይው? እንዴት እንደዛ? እንዴት እንደዛ? ምስኪን ለመሆን ትሞክሪያለሽ ደግሞ። በእኔና በቅዱስ መሀል የተፈጠረውን ክፍተት ተጠቅመሽ የራስሽ ልታደርጊው እየጣርሽ እንደሆነ እኮ ታውቂያለሽ አይደል? ኧረ ትዬ እኔ እንደዛ አላደረኩም። ከኔ ይልቅ እኮ ካሌብ ነው እንደዛ እያደረገ ያለው። ተይ እንጂ። እንዴት አደራችሁ ሴቶች? እንዴት አደርክ ካሌብ? ደህና ነኝ። እጅ ቁርስ አቀራርቢ። የቅዱስን ቦታ ያስኩልሳል። አይ ችግር የለም። አልበላም ብሎ ወጥቷል እሱ። እኔ የምልሽ ማታ በጣም አናደድኩት እንዴ? አይቶ ችግር የለውም። ምን ተፈጠረ ማታ? በጣም ሲጨንቀኝ ነበር ያደረው። ያው የልደቴን ሰርፕራይዝ አዘጋጅቶልኝ ነበረ፣ ግን በቃ አኩርፎ ጥቅልል ብሎ ነው የተኛው። አላናገረኝም። ይሄ ሁሉ ምክንያት የሆነው በእኔ ነው። በጣም ይቅርታ። እሺ አንተ ምንም አላጠፋህም። እኔ ማታ ሲመጣ ይቅርታ ጠይቀዋለሁ። እንደዛ ይሻላል። አዎ ለነገሩ ትክክል ነሽ። ከአንቺ ይምጣ ይቅርታ ጠይቅ። አዎ ይቅርታማ መጠየቅ አለብኝ። ብላ በቃ እጄን ታጥቤ መጣሁ እኔ። እሺ እኔ እንኳን ኦልሬዲ ታጥቤ
ስኳር ስንት ላድርግልሽ? አንድ ማንኪያ